ኢየሱስ አላህ ነውን? ኢየሱስ ክርስቶስ ነብዩ ሰለላሁ ዐለይሂ ወሰለም ስለመምጣታቸው የተናገረውን ሁለት ትንቢት ብቻ ከዮሐንስ ወንጌል እንመለከታለን። የመጨረሻ ዝቃጭ የሚባለው የሞተን ሬሳ ሰውን መብላት ነው። ይሄ ደግሞ ምሳ ሰዓት ላይ ምሳችንን ተቀብለን ዶር ማስቀምጠን ከቅዳሴ ስንወጣ እንብላ የሚል ነገር ነው ያቀረቡት። እሱም አይሆንም የሚል ነገር ነው ምላሽ የተሰጠው ማለት ነው። የዘጠኝ ዓመት ሴት ጋር ትዳር መመስረት ክልክል ነው የሚል ማስረጃ የላቸው። አይሻ ምንድነች? ጎጃሜ ነች። 6 ዓመቷ ነው ያገቧት የሚባለው ታሪክ እንደኔ ለምሳሌ አልቀበለው። የማልቀበልበት ምክንያት እኔ ማላደርገው ዛሬ የ6 ዓመት ሴት ልጅ አልጠይቅም። እኔ በምን ተአምር ይሁን ማንም አለቀለት። ካወዲያ ሁላችንም እፎይ ነን። እስኪ ኡስታዝ የሌላ ጥያቄ ልጠይቅ። አንድ ሙስሊም ፈሷ አምልጦት እያወቀ መፍሳቱን ሶላት ቢሰግድ ምን ይሆናል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንኳን ለደብረ ዘይት በሰላምና በጤና አደረሳችሁ አደረሰን። ዛሬ ቶራን ለቀኩላችሁ። ትናንትና ጀምሮ ዛሬም ጀምሮ ሰራቸው የነበሩ አንዳንድ ጉዳዮች ስለነበሩ ለዛ ነው። ይሄን ልብስ በተለይ ይሄን ልብስ ከሆነ ጊዜ በኋላ አስታውሱት። የደብረ ዘይት ዕለት ጸጋዬ ይህን ልብስ ለብሶ ነበር የምትሉበት ጊዜ ይመጣል። በጣም ጥሩ ዝግጅት ስለነበረን ከትንሽ ጊዜ በኋላ ጠብቁና ጥሩ ዝግጅት እንለቃለን። ግን ወደ ዛሬው ዝግጅታችን እንግባ። የዛሬው ዝግጅታችን አበው ሊቃነ ጳጳሳት አንዳንድ ጉዳዮች ላይ ጥቂት ነገሮች መናገር ጀምረውልናል። አንድ ደስ የሚል ነገር ነው። ከዛ ተጨማሪ ወቅታዊ ጉዳዮች አሉ። የወንድማችን እፎይና ዩኒቨርሲቲ ላይ ያሉ ተማሪዎች መከልከል ጉዳይ ላይ ጥቂት ነገሮችን እናያለን። በነገራችን ላይ እና አቡ ሃይደር እና ተማሪዎቹ የሙስሊም ተማሪዎቹ አሁን መጋጨት ጀምረዋል። ምክንያቱም እፎይ ያቀረባቸው ማስረጃዎች ብዙ ጊዜ ላይ ማፈናፈኛ ያጡ ማስረጃዎች ስለሆኑ አልቀበልም እንቀበላለን በሚል በሼኾቹ መካከል ግጭት እየተፈጠረ ያለ ይመስለኛል። እናየዋለን። ስንፈልግ የነበረው ስራሱ ስለሆነ ከዛ በፊት ግን አንድ የሚያዩ ከሆነና ሼር ብታደርጉላቸው ደስ የሚለኝ ለሙስሊም እህቶቻችን ነው። እንደምታውቁት ሙስሊም እህቶቻችን ወንዶች 72 ሚስት ሲያገቡ ሴቶችስ ምንድነው ድርሻቸው ተብሎ ተጠይቆ ነበር ሼኻቸው። ምን ብሎ እንደመለሰ እንስማ። ሑረል ዒን ሲነሳ ትዝ ያለኝ ነገር አለ። ወንዶች ሴቶችም ያው ጥያቄ ያቀርባሉ። ለወንዶች ሑረል ዒን አለ ተባለ፣ ለእኛስ ምንድነው የተዘጋጀው? ያው የጀነት ውስጥ ባላለሽ ነው አለቀ። ጀነት ውስጥ ባላለሽ ላጤ ሆነሽ አትኖሪም። አብሽር ነቢያችን ዓለይሂ ሰላቱ ወሰላም እንዳሉት ጀነት ውስጥ ላጤ የለም፣ ወንድ ላጤም ሴት ላጤም የለም ማለት ነው። ወንድ ካለ ሴት እኮ አይኖርም አይደል? ስለዚህ አንዷ ሴት አንቺ ነሽ ነው። አንዷ ሴት አንቺ ነሽ። ስለዚህ ብዙ አይጭነቀሽ ነው የምንለው ነው። ስለዚህ በርሱ ምንድነው ወንዱ ያለ ሴት መኖር ስለማይችል አንዷ ሴት አንቺ ነሽ። ለወንዱ 72 ሚስት ይሸለማል፣ ለሴቷ ግን ሚስት መሆን ነው ድርሻዋ። አንድ ሚስት ለሆኖ ከ72 አንደኛዋ ሚስት ትሆናለች እንጂ ከዛ ውጭ ገነት ላይ ቫልዩ የላትም። በቃ ይሄ ነው እንግዲህ ለሴቶች የሚቆረቆረው እስልምና ይሄ ነው። ሚስት ትሆኛለሽ። ከዛ ውጭ ባሎች ያለ ሚስት መሆን ስለማይችሉ ስለዚህ አንቺ ለአንዱ ባል ትሆኛለሽ። እናዝናለን። አባታችን አባ ገብረ ኪዳን ስለ ደብረ ዘይት አንድ ደቂቃ ይበሉ። ደብረ ዘይት ማለት የወይራ ተራራ ማለት ነው። አብዛኛውን የወይራ ዛፍ ስለሚበቅልበት በዚያ ነው። ደብር ማለት ተራራ፣ ዘይት ማለት ወይራ። ደብረ ዘይት ማለት የወይራ ተራራ ማለት ነው። የወይራ የሀገራቸው ዘይት የእስራኤል ዘይት ይበላል። የኛ ሀገር ወይራ አያፈራም። የነሱ ሀገር ፍሬ ግን እኔም በአጋጣሚ አይቼዋለሁ። እግዚአብሔር ፈቅዶ ሄጄ ኢየሩሳሌም ወይራው ፍሬው ይበላል። ያ ደግሞ ተጨምቆ ዘይት ሆኖ የወይራ ዘይት የሚባለው የሚገኝበት ልዩ ወይራ ነው። ያ ወይራ በበዛበት አካባቢ ክርስቶስ ዛሬ ተቀምጦ አስተማረ። ወይራ ጽኑ ነው፣ ጽናት ይኖራችሁ ማለቱ ነው። ከወይራ ዘይት ይገኛል። ዘይት የፍቅር ምሳሌ ነው። ፍቅር ይኖራችሁ ማለቱ ነው። እንደዚሁም ሁሉ ክቡድ ይሁኑ፣ ክቡዳን ሕሊና ሁኑ፣ ብርቱዎች ሁኑ፣ ጽኑዓን ሁኑ ለማለት ነው። ዘይት መብራት ይሆናል። እናንተም ብሩህ ሕሊና ይኖራችሁ፣ ጨለማን የጨለማ ስራ ኃጢአትን አትውደዱ ማለቱ ነው። ዘይት ለመስዋዕትነት ለቤተ ክርስቲያን ይቀርባል። እናመሰግናለን ወንድማችን። ኢየሱስ አላህ ነውን?
ኢየሱስ ክርስቶስ ነብዩ ሰለላሁ ዐለይሂ ወሰለም ስለመምጣታቸው የተናገረውን ሁለት ትንቢት ብቻ ከዮሐንስ ወንጌል እንመለከታለን። በዮሐንስ ወንጌል በምዕራፍ 16 ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ኢየሱስ ክርስቶስ እንዲህ ይላል፣ እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። ኡስታዙ ምን እያሉ ነው? ጌታ ኢየሱስ ክርስቶስ ስለ ነብዩ መሐመድ በእስልምና ነብይ ተብሎ ስለሚታመንባቸው ማለት ነው ትንቢት ተናግሯል ብለው ዮሐንስ ወንጌል ምዕራፍ 16 ቁጥር 7 እንደ ማስረጃ ጠቅሰዋል። ይሄ ትርጉማቸው እንዲህ ብለው መተርጎማቸው ምን ያህል ትምህርታቸው እንደሚያፈር ስላሳያችሁ። ኢየሱስ አላህ ነውን? የኔ ጥያቄ ነው። ካልሆነ ላኪያቸው የተለያየ ስለሆነ ያ መንፈስ የሚመጣው መንፈስ መሐመድ ሊሆን አይችልም። እንዴት ካላችሁ በእስልምና የሚታመነው ወይም ነብይ መሐመድን የላካቸው አላህ ነው ተብሎ ነው የሚታመነው። እሺ በዚህ ክፍል ላይ መንፈሱን የሚልከው ወይንም ደግሞ ይመጣል የተባለው አጽናኝን የሚልከው ማን ነው? ክፍሉን ላንብብላችሁ። እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኝ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ ይላል። ታያችሁ፣ ኢየሱስ እልካለሁ ብሎ ተናግሯል። ስለዚህ የምር ይሄ መንፈስ መሐመድ ነው ብላችሁ የምታምኑ ከሆነ ላኪው ኢየሱስ ነው ብላችሁ ማመን ግዴታችሁ ነው። በእስልምና አስተምሮ ደግሞ የላከው አላህ ነው። ስለዚህ ኢየሱስን አላህ ልትሉት ነው ማለት ነው። ትቀበላላችሁ? ትቀበላላችሁ? ካልሆነ ይሄ ከየትም የመጣ ትርጉማችሁን ተውና ያለ ዕውቀት የሚተረጎምና ባልበላችሁ የምታኩትን ነገር ተው። ሁለተኛው ነገር ማነሳላችሁ የነሱን ቁርአን ሄዳችሁ ለመፍታት ብትሞክሩ በግላችሁ ልክ አይደለም ነው የሚሉት። ለምን? ሐዲሳትና ተፍሲራት መታየት አለባቸው የሚል እምነት ስላላቸው። እኛም እንደዚያ ነው የምናምነው። ምን ብለን የመጽሐፍ ቅዱስን ማንም እንደፈለገ ሊፈታው አይችልም። ሄዶ ምን ማንበብ አለበት? የአባቶች ትምህርትና ትውፊቱን ማየት አለበት። በቤተ ክርስቲያን አንድምታ አለ፣ አንድምታው መታየት አለበት ብለን ነው የምናምነው እንጂ ማንም ተነስቶ እንደፈለገ ይፈታል ብለን ፈጽሞ አናምንም። ከዚህ አንጻር ያለ ዕውቀት የሚፈተፈቱ ነገሮች እንደዚህ አይነት ስህተት ውስጥ ይከታሉና መረጋጋቱ ጥሩ ነው። እናመሰግናለን ወንድማችን ኢዮባ። በዚራ መላካችን ረጅም ከጤና ጋር ይስጥልን። ያለው እውነት እሱ ነው። በነገራችን ላይ ብዙ ጊዜ ሲጠቅስ እነ ዛኪር ናይክ አሁን ስልችት ብላቸው ተውታል መሰለኝ። በጣም ብዙ ጊዜ ዲባንክ ተደርገዋል። በጣም ብዙ ጊዜ ተረድተውበታል። ምክንያቱም ያ መንፈስ ወይ ደግሞ ፐራክሊስ የተባለው መንፈስ ቅዱስ መሐመድ ነው ብለው የሚሉ ከሆነ ያንን መንፈስ የሚልከው ክርስቶስ ነው። ስለዚህ መሐመድን የላከው አላህ ነው የሚሉ ከሆነ ያ ላኪ ደግሞ ክርስቶስ እንደሆነ ደግሞ ይናገራል። ስለዚህ እንደዚህ ነው ወይ ብለን እንጠራቸዋለን። አይደለም። በባለፈው ያነሳሁላችሁ አንድ ጉዳይ ነበር። ትንሹ ታኩር የሚባለው ልጅ አንዱን ኡስታዝ ጠይቆት ሐሰተኛ ምላሽ እንደመለሰ አሳይቼ ነበር። እስቲ ሌሎች ወንድሞችስ ምን እያሉ ነው? የነሱ ወንድሞች የሙስሊም ወንድሞች ምን እያሉ ነው የሚለው ነገር ደግሞ ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ረዲየላሁ ዐንሁ አንድ አራቢ መጣና ሙስሊም ላይ ያለ ሐዲስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ መጣና አራቢው ያ ረሱላህ አይነ አቢ አባቴ የት ነው ያለው አላቸው። አባትህ የሳት ነው አሉት። ከዛም አዝኖ ተክዞ ሲወጣ አስጠርተው መልሰው እንደገና አቢ ወአባከ ፊናር አባቴና አባቴ የሳት ነው አሉት። እዚህ ቦታ ላይ አቢ ያሉት አጎታቸውን ፈልገውበት ነው የሚል ንግግር ነው እዚጋ የተናገረው ወንድማችን። አንዳንድ ቦታዎችም ነቅል የተደረገ አንዳንድ ቀውሎች ይኖራሉ። ነገር ግን አቢ ያሉት እዚህ ጋር አጎታቸውን ከሆነ አባታቸው ለምን የሸሻችሁት ከተባለ አይ ምክንያቱም አህለል ፈትራ ናቸው። እሺ እዚህ የአዕራቢ ሰውዬ አባት ስታል አህለል ፈትራ አይደሉም የሚል ጥያቄ ይነሳል። ከዛም አልፎ ደግሞ ሌላ አሐዲቶች የሉም። ነቢያችን ሰለላሁ ዐለይሂ ወሰለም በቀብሮች አጠገብ ሲያልፉ ፈረሳቸው ፈርጥጣ እነዚህ መቃብሮችን ጉዳይ ሲጠይቁ በጃሂልያ ጊዜ የሞቱ ናቸው። ሙስሊም ላይ ያለም አነስ ያወራው ደግሞ ሼክ አልባኒ ሰሂህ ያሉት አህመድ ላይ ሙስነድ አህመድ ላይ ነሳኢ ላይ ያለ እንደዚሁ የተቀመጠ አለ። እነዚህ በጃሂልያ ጊዜ የሞቱ ናቸው የተባሉት ቀብር ውስጥ እየተቀጡ እንደሆነ የጠቆሙበት ሌሎችም ሐዲሶችን በጃሂልያ ጊዜ የሞቱ ሰዎች እንደሚቀጡ በቅጣት ላይ እንዳሉ ነቢያችን የጠቆሙበት ይሄ እንዳንድ ሊታይ ይገባል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሁለተኛው ደግሞ እናታቸውን አስመልክቶ ይሄም ሙስሊም ላይ ያለ ኢማሙ ሙስሊም ሰሂህ ላይ ያስቀመጡት ማለት ነው። አቡ ሁረይራ ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም እናታቸውን ቀብር ለመዘየር አላህን ጠይቀውት ኡዚነ ሊ አን አዙረሃ ሙኒዕቱ አን አስተግፊር ለሃ አው ከማ ቃል ዐለይሂ ሰላቱ ወሰላም ቀብሯን እንድዘየር ተፈቀደልኝ፣ ነገር ግን ለሷ ምህረት መጠየቅን ተከለከልኩኝ ያሉትም ሐዲስ እንደዚሁ ተቀምጧል ማለት ነው። በአጠቃላይ እንደ ጥቅሉ ኢማሙ ነወዊ ይህን ሐዲስ ሁለቱንም በደንብ አድርጎ አበጥሮ አስቀምጦታል። ሌሎችም ቀደምቶቹም ዑለማዎች እንደዚሁ አስቀምጠውታል። ስለዚህ የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን ተቀብሎ መሄድ እንጂ
የቀውሎችን የሰዎችን ቀውል አከል እንዲብሎ ነበር ማለት መረጃ አይሆንም። ምክንያቱም العلم قال الله وقال رسوله ወይም ደግሞ الدين قال الله وقال رسوله قال الصحابة هم أولو العرفان ما الدين نسبك للخلاف سفاهة بين النصوص ويم بين الرسول وبين قول فلان دين ማለት አላህ እንዲህ ብሏል መልእክተኛው እንዲህ ብለዋል ሷሃቦች እንዲህ ተረድተውታል እንዲያስቀምጡታል ካለ በለዚያ አላህ እንዲህ ብሏል እኮ የተባለ አይ አከለ ሼክ እንዲህ ብሏል መረጃ አይሆንም። ስለዚህ አላህ እንዲህ ብሏል ከተባለ መልእክተኛው እንዲህ ብለዋል ከተባለ መርሐባ ሰምዐን ወጣዓ ብሎ መቀበል ነው የሚገባው ነው የምለው። هذا والله اعلم والسلام عليكم ورحمة الله وبركاته። ነገር ግን የቲክቶክ ላይ የፎሎ ጥመኞች ፎሎስ ያለባቸው ሰው ነክቶ ዲን ነክቶ የሆነ ጉዳይ ነክቶ ለፎሎ የምትራራቶች እንደናንተ የመሰላችሁ ዲን ሲናድ ዝም ብሎ ማየት ትክክል አይደለም። ላይ ጁስ በዛ መልስ ነው እንጂ ከቲክቶክ ላይ የምንፈልገው ጉዳይ የለም። ነገር ግን ዲን ሲናድ ወይም ደግሞ ኸጣ ነገር እንደ ትክክል ጎልቶ ሲታይ ትክክል አይደለም ማለት ግዴታችን ነው። አላህ ያስቀመጠብን ግዴታችን ነው። والله اعلم። እንግዲህ አንደኛው መከፋፈል ይሄ በኡስታዞች ዘንድ አንደኛው የሚመልሰው ሌላ ነው፣ ሌላኛው የሚመልሰው ሌላ ነው። ሁለተኛው ደግሞ ያው አይደለም መለሳለሁ። ከዛ ፊት ግን ይሄን ልበላችሁ ይሁን ማንም አለቀለት ካወዲያ ሁላችንም እፎይ ነን። እዚህ ጋር ማንም ቀሚስ ለባሽ ይወለ ቀሚስ ሴቶቹ ቢለብሱ ምን እነሱ እንትን ለማለት ወንድ ሆነ ቀሚስ የምትለብሳለ እዚያው ለምሳሌ ምንም ታሪክ የለም። ታሪክ ግደል ነው የሚል ግደል የሚል እምነት ይዘህ እዚህ ሚዲያ ላይ ልታለማመደን እንዳትሞክር። ማንም ሆነ ማንም ሁላችንም አንድ ነን በእምነታችን። አንተ ልክ ሶሪያ ላይ ያለው ፍልስጤም ላይ ያለው ወንድሜ እንደምትለው ሙሉ ዓለም ላይ ኦርቶዶክስ ለኔ ህይወቴ ነው ያራዳል። ስለዚህ እዚህ ጋር መጥተህ እምነታችሁን ነው የጠየቃችሁ። ባይዘው ይሄ ልጅ በጣም ጎበዝ ነው። አንድ እፎይ አስጮኻችሁ። ሼኩን አትበል፣ ጫትቃሚውን አትበል፣ ሰጋጁን አትበል። ሁላችሁንም ጀግና ስለሆነ ነው አንበሳ ስለሆነ ነው ጥያቄ ያለኝ ነው ያላችሁ። ጥያቄውን ከመመለስ ቆንጨራና ገጀራ ይዛችሁ መሄድ ነው የሚቀርባችሁ። እናንተ አማኝ ሆናችሁ አታውቁም። ባይዘወይ አማኝ ሆናችሁ አታውቁም። አማኝ እንደዚህ ያደርግ ባይዘወይ ሐሳቤን ልስጥና እኔም ያው ስለመሸ ስላስገባኸኝ እጅግ አመሰግናለሁ። በነገራችን ላይ እኔ ያው የአይሁድ እምነት ተከታይ ነኝ፣ ቤተ እስራኤል ነኝ። ግን አሁን እንዳልከው ትክክል ነው። እፎይ ጥያቄ ነው የጠየቀው። በጥያቄው መሰረት መመለስ መከራከር ሲችሉ የነሱ ግን ያው ሰይፍ ነው የሚመዙት። የነሱን ዓላማ አታውቁትም። በዚህ ዓለም ላይ የዓላማቸው ምንድነው? ሁሉም በዓለም ላይ ሙስሊም እንዲሆን ነው የሚፈልጉት። ይሄ ነው ዋናው ዓላማቸው እንጂ ሌላ አይደለም። ከዚህ ውጭ ሌሎቻችሁ ማለት ነው በሃይማኖታችሁ ከመጡ በሃይማኖት ነው እንጂ መመለስ ያለባችሁ። እንደዚህ ማለሳለስ እንደዚህ የነሱን ቅድም እህቴ እንዳለችው የነሱን ልብስ እየለበሱ እንደዚህ ማሽቃበጥ ምናምን አያስፈልግም። እነሱ ብታርዳቸው ለክርስቲያን እንደዚህ አያደርጉ እና ለምንድን ነው እንደዛ መሆን ያለበት? እኔ በእስራኤል ሀገር ውስጥ ስንት ነገሮችን እያየን ነው። ስንት ነገሮችን እየተደረገብን ያለ ነው። እነሱ በቃ አንድ ነገር ተተናገሯቸው መሐመድ ተሳደበ ወይም አንድ ነገር እነሱ የፈለጉትን ብዙ ነገሮች ይናገራሉ። ግን ዋናው ምንድነው ፖይንቱ? የነሱ አንድ ጥያቄ እፎይ እንደዚህ ሲል ዓለም ሁሉ ተንጫጫ። በቃ እነሱ መጨፍጨፍ አለባቸው፣ መገደል አለባቸው። እንደዚህ ናቸው ዓላማቸው እንጂ እውቀት የላቸውም። እውቀት ኑሯቸው በእውቀት እንኳን እኮ አያስረዱም። እሱ እኮ ንጉቡና ላይቭ እኔን ጠይቁኝ፣ የፈለጋችሁ ሰው ደርድሩና ጠይቁኝ ልመልስ ነው ያለው። እና እፎይ ምን ጥፋት አለበት? ምን ጥፋት ኑሮት ነው እሱን እስከ ቤቱ ድረስ ሄደው ለመግደል የሚሞክሩት? እንዴ እነሱ እኮ ናቸው እንደውም መገደል አለበት እየተባለ ቪዲዮ የሚሰራው። ለምን? ይሄ እኮ ከእሱ ጥያቄ ብቻ ነው እንጂ አደረገው እነሱ ናቸው እንደውም መከሰስና መያዝ የነበረባቸው እነሱ ናቸው። እና ይሄን ለማለት ነው የፈለኩት። አሁን ያው ሁሉ ክርስቲያን ኦርቶዶክስ የሆነው እየገባው ነው። አሁን ማን እንደሆኑ እየገባው ነው። የነሱ ሃይማኖት በእውቀት ሳይሆን መከራከር ያለበት በገጀራ። አንድ ነገር ከተባለ አስያ የምትባል አንዲት መርዝ አለች ውጭ ሀገር የምትኖር። አንድ ነገር ሲሆን ምንድነው የሚያደርጉት? ይቀባበሉና በተለይ የኛን ሀበሻዎችን
ከአረቦች ጋር ስለሚሰሩ እኛ 50 ዓመት ታመምን። እግዚአብሔር ይየን። በእውነት ይሄ የዛሬው ጸሎት የኢትዮጵያ ጸሎት ይሁንልን፣ የፈውስ ጸሎት ይሁንልን። ይሄ ዘይት በኢትዮጵያ ምድር ላይ የሰላምና የእርቅ የፍቅር ዘይት ሆኖ በምድሪቱ ላይ ይፍሰስልን። ይሄ ቅዱስ የተባለ ይሄ በእውነት በኢትዮጵያ መቼም መንፈሳዊ ነገር ጊዜና ቦታ አይገድበውም። ይሄ መንፈሳዊ ነገር ዛሬ በዚህ ያነባ ነው ለምድራችንም ይሁንልን። እናንተ ይህንን ያዘጋጃችሁ ካህናት እኔ ራሴን እናዘዛለሁ። ብፁዕ አባታችን አይተው እንደው አላውቅም ከዚህ ቀደም የዚህ አይነት ጸሎት እኔ የመጀመሪያ ጊዜ ነው። እግዚአብሔር ይባርካችሁ፣ ክህነታችሁን ይባርክ፣ በምድሪቱ ደግሞ ፈውስና በረከት አድርጎ ይስጣችሁ እግዚአብሔር። በዚህ የምታገለግሉት የላይ ለላይ አይሁንባችሁ፣ በሰማያዊ ዙፋን ባለው በቅዱሱ እግዚአብሔር ይጻፍላችሁ። በዚያ በሰማያዊ ዙፋኑ ያለው እሱ የቅዱሳን አምላክ እሱ ይመልከታችሁ። እርግጠኛ ነኝ የሰማይቱ ቤተክርስቲያን በዛሬው ዕለት አብራን ተሳትፋለች። የቅዱሳን ህብረት አብረውን አሉ። ከዚህ ስንጀምር ጀምሮ እስክንጨርስ አሉ። እነሱ ቀጥለዋል። የነሱ በረከት በእናንተ ላይ ይደር። አምላካችን ቀኑን የተባረከ ያድርግልን። ክብርና ምስጋና ለተቀደሰው ስሙ ይሁን ዛሬም ዘወትርም ለዘላለሙ አሜን። እናመሰግናለን። እስቲ ከዚህ በኋላ የእፎይን ጉዳይ እንመልከት። ከዚህ በፊትም የሰራሁት አንድ ቪዲዮ ነበረ። በእስልምና የሰውን ስጋ መብላት ይቻላል ወይስ አይቻልም ብዬ እፎይም እንዲህ አንስቶታል። ጥቂት ደቂቃዎች አንስማ። መጨረሻ ዝቃጭ የሚባለው የሞተን ሬሳ ሰውን መብላት ነው። ይሄ ደግሞ የራስ አስተምሮ ላይ አፕላይ አድርጌ ያሳያለኝ። ተፍሲር አልቁርጡቢ ቮሊዩም 2 ፔጅ 85 ላይ ወይም ደግሞ ጁሪስፕሩደንስ ኦፍ ኢስላሚክ ላይ ፔጅ 202 እና ፔጅ 199 ላይ አርደህ ብላ የሚል ሃይማኖት ቢኖር እስልምና ነው። ክርስቲያኖችን፣ አይሁዶችን፣ ሌሎችን ሙስሊም ያልሆኑትን አርደህ ብላ ብሎ የሚያስተምር የቆሻሻ የዘቀጠ እምነት ነው። እንደዚህ አይነት መጽሐፍ ቀደሽ እንድ ቤት ብከተው ራሱ የሚበቃ አይደለም። የሞራል መውደቅ ብቻ ሳይሆን እኔ እንጃ በምን ቃል ሊገለጥ ይችላል? እንደዚህ አይነት የዘቀጠ አስተምህሮት ውስጥ ተወሽቀን እፎይን ቻሌንጅ ለማድረግ ወይም ለማበሳጨት አሁን ላይ በጣም አሁን ላይ ተረጋግተናል። ማንኛውም ሰው መጥቶን ሊያናደኝ አይችልም። እንዴ በደንብ አድርገን ጠጥተነዋል እኮ ተለማምድ ነው። አሁን የሚመስላቸው ምንድነው ድሮ የሆነ ነገር ይገቡና እንነነ ብለው የሆነ ቃል ሲናገር ይኸው ተሳደበ ይላሉ። አሁን ላይ እንደዛ አለው። በጣም ተገምቻለሁ አሁን ላይ። ምክንያቱም ቀጥታ ነብያቸውና አላህ ላይ አፕላይ ያደርግባቸውና በጠረባ ባመጡት ማለት ነው። አሪፍ ነው አይደል? ሲጀመር እነሱም አልተቃወሙም። አይ ቲንክ አሁን ምን ይባላልና በጋብቻ ጊዜ ድንግል የሆነ ሴት እሽታዋ መስማማቷ ዝምታዋ ነው ይባላልና አሁን በዚህ ካየ ነው ዝምታቸው እሽታ ነው። በቃ ልክ ነህ አንተ በሚለው ነው የወሰድኩት እኔ በሌላ ነገር አይደለም። አያስፈልግም በዚህ ነገር ላይ ማውራት። ትክክል በሆንከው ነገር ላይ ምን እንሞግታለን ብለው የተውት ይመስለኛል። ስለዚህ መሞገት ያቃታቸው አሁን ተስፋ የቆረጡ ይመስለኛል፣ ግልጹን ጥርት ያለውን ትምህርት ስላገኘው። ነገር ግን ወደ ጋምቤላ ልምጣ። ትናንትና እንደዘገቡላችሁ ነበረ ጋምቤላ ዩኒቨርሲቲ ላይ ኦርቶዶክሳዊ ወንድሞቻችን እየተሰቃዩ ነው ብዬ። ግን እስቲ ትንሽ ሰፋ አድርገው የሚዲያ ዳሰሳ የዳሰሱት ወንድሞቻችን እንዲህ ብለውታል። ሰዓት ጉዳይ ነው። በዚህ በአብይ ጾም ምግብ የሚመገቡት 9 ሰዓት ላይ ነው። ስለዚህ ቅዳሴ ሲያልቅ ገብተን ምሳ እንድንበላ ይፈቀድልን የሚል ነው። የዩኒቨርሲቲው አስተዳደር እንግዲህ አካላት ደግሞ አይ ይሄ ሰዓት የትምህርት ሰዓት ስለሆነ በዚህ ሰዓት ምሳ መበሉበት ካፌው መክፈት አንችልም የሚል ምላሽ ሰጥቷል። አይ እሺ ይሄ መሆን ካልቻለ ምሳ ሰዓት ላይ ምሳችንን ተቀብለን ዶርም አስቀምጠን ከቅዳሴ ስንወጣ እንብላ የሚል ነገር ነው ያቀረቡት። እሱም አይሆንም የሚል ነገር ነው ምላሽ የተሰጠው ማለት ነው። ምናልባት ከሱ ጋር የተያያዘውን ጉዳይ ያው ፕሬዚዳንቱ ያነሱት ነገር አለ። ምን ያክል ያስኬዳል አያስኬድም የሚለውን ጉዳይ
እርሶ ያዩታል ብዬ አስባለሁ። ሌላው የነጠላ ጉዳይ ነው የተነሳው። ነጠላ ግቢ ውስጥ ማድረግ አይቻልም። በፌስታል ይዞ ወደ ቤተክርስቲያን ሄዶ መመለስ እንደሚቻል ነው እየተነገረው። ምናልባት ዩኒቨርሲቲው ላይ ተመሳሳይ የሆነ እንደው በተለይ የሃይማኖት መቻቻል እኩልነት ተግባራዊ ይደረጋል የሚለውን ነገር ለመፈተሽ ሙከራ አድርገን ነበር። የተማሪዎች ፕሬዚዳንት እንደዚሁ ምክትል ፕሬዚዳንቱ ጋር ረዛ ደግሞ እንግዲህ ስማቸውን መግለጽ ያልፈለጉ ተማሪዎች ጋርም ስልክ ደውዬ ነበር፣ መረጃዎችን ለማጣራት ሞክሬ ነበር። ጉዳዩ የዚህ የነጠላ መልበስ ያለ መልበስ ጉዳይ አይደለም፣ ከዛ ከፍ ያለ ነውና ዩኒቨርሲቲ ውስጥ የሚስተናገዱ እንግዲህ የተለያዩ ሃይማኖት ያላቸው ተማሪዎች እንደሆኑ ይታወቃል። ምናልባት ዩኒቨርሲቲ የሚሰራው ስራ ግን በዚህ ሰዓት ላይ አግባብነት የሌለው ነው። መረጃዎች እንደደረሱን ከሆነ ቀሲስ አሁን ላይ የእስልምና እምነት ተከታዮች እንግዲህ ጾም ላይ እንደሆኑ ይታወቃል። የነሱ ሰዓት ሲደርስ ለአፍጥር የሚሆን ሾርባና ዳቦ ማውጣት ይችላሉ ከካፌ። ለኦርቶዶክሳውያን ሲሆን ግን ያ ክልክል ነው። ምናልባት ጧት ላይ የሚወስዱትን ዳቦም ያው የኛ ጾም እንደሚታወቀው ለነዳያን መስጠት እንችላለን በጀታችን እስከሆነ ድረስ ነው የሚሉት ተማሪዎች፣ እሱም አይቻልም የሚል ህግ ነው ያወጡባቸው ማለት ነው። ምናልባት ህጉ መውጣቱ ለአንዱ አስገዳጅ የሚሆንበት ለአንዱ ደግሞ ፍሌክሲብል ሆኖ ስራዎች የሚሰራበት ነገር እንዳለ ተመልክተናል ዩኒቨርሲቲው ላይ። ምናልባት እኔ ቀሲስ ይሄ የነጠላ መከልከልን ጉዳይ እንደ ቀልድ የምናየው አይደለም። ብዙ ኦርቶዶክስ አሁን ይሄንን ጉዳይ ስናነሳ ምን ችግር አለው ታዲያ በቃ ከምንከራከር ከሌላ ቤተ እምነት ተማሪዎች ጋር እኩል ለመኖርም ነጠላውን በላስቲክ ይዘን ወተን ውጪ ለብሰን መሄድ ስንመለስ በር ላይ ጠቅልለን መግባት የሚሉ ጥያቄዎች የሚያነሱ ሰዎች አሉ። ምናልባት ጉዳዩም ከዛ ዘለል ብሎ ደግሞ እንትን ማስተዋል ያስፈልጋል ብዬ አስባለሁ። እንደሚታወቀው በተለይ በዚህ በግቢ ጉባኤም ትምህርታቸውን የሚከታተሉ ብዙ በቤተ ክርስቲያን ውስጥ በብዙ ዕውቀት ያለፉ ልጆች ለስጋው ደግሞ የሚበቁ አሉ። እንግዲህ ለስጋው ደግሞ የሚበቁበት ሁኔታ ደግሞ ካለባበስ ጀምሮ የራሱ የሆነ ስርዓት አለው። ስለዚህ ነጭ ለብሶ ግቢ ውስጥ መግባት አይቻልም ማለት ነው። በቃ ነጠላ ብቻም ሳይሆን ነጭ ልብስ መልበስም ስለተከለከለ እንግዲህ ስጋው ደግሞ የተቀበሉ ልጆች ከግቢ ውጪ ሆነው ለመስተናገድ ይገደዳሉ ማለት ነው። ስለዚህ ምን እያደረጉ ነው? ምን አይነት ልምምድ ያለማመዷቸው ነው ማለት ነው? ከስጋው ደግሞ እንዲርቁ ተማሪዎችን የማድረግ ስራ ይሰራል። ከዛ በተጨማሪ የዚህ የሰዓት ጉዳይ ሲነሳ ቀሲስ ልጆቹ ከዚህ በፊት የለተሰንበትን የሁድንም ማለት ነው ቅዳሴ ሲሄዱ የጧት ካፌ ምግብ ስለሚያመልጣቸው እሱንም ሰዓት ማሻሻያ እንዲደረግ ጥያቄ ጠይቀው ነበር። እሱም አይቻልም ነው የተባለው። በተመሳሳይ የእስልምና እምነት ተከታዮች ላነሱት ጥያቄ ግን የሶላት ሰዓት ባለበት ሰዓት 30 ደቂቃ ጭማሪ ተደርጎ እዚህ ዩኒቨርሲቲ ውስጥ የነበረ ጉዳይ እስከ 7 ሰዓት ከ30 እንዲከናወን ተፈቅዶላቸዋል ማለት ነው። ስለዚህ ተማሪዎቹ ይሄ እየተደረገላቸው ስላልሆነ ጉዳዩን ከፍ አድርገው እንግዲህ በዚህ አመት በተለይ አብይ ጾም ላይ ውይይት እናደርጋለን እያሉ በየአመቱ እንደተለመደ ነው። ቀሲስ ምናልባት የሀገር ሽማግሌዎች፣ አባገዳዎች፣ የሃይማኖት አባቶች፣ የሀገረ ስብከቱ ሊቃነ ጳጳሳት ሁላ ሳይቀሩ ተጨምረው አናግሯቸዋል። ከዚህ በፊት ውይይት ተደርጓል። ውይይት ሲደረግ በቃ በሰከነ መልክ ነው ውይይት የተደረገው። ጉዳዩ መፍትሄ ይፈልጋል፣ መፍትሄ እየሰጠን እናልፋለን ነው የሚሉት። ግን የተለመደው ጉዳይ እቺ ጾም አስከታልፍ ተማሪው ዝም እስኪል ድረስ አይሆንም። በነገራችን ላይ የኦርቶዶክሳውያን መከራ አሁን በየአቅጣጫው ነው እየበረከተ ያለው። በየአቅጣጫው መከራችን ይበረክታል። አባቶቻችን ደግሞ ምን አገባን ስለ አማኙ አይነት ነገር ላይ ደርሰዋል። በቃ አሁን እየታየ ያለው ሰው አማኙ ምን አገባኝ እንደፈለገ ቢጾም ባይጾም ቢቆርብ ባይቆርብ መብቱ ቢነፈቅ ባይነፈቅ እኔ ምን አገባኝ ብር ያጉደልብኝ የሚል ደረጃ የደረሱ ይመስለኛል። አላውቅም። ይሄንን ጉድ ስሙ ከሰማችሁ ያውቃል። አይልክም ታውቃለህ። ይሄ ቀን መስዋዕታቸው ደም ነው። ለዛ የሰው ደም ነው። ወይ ግብር ትከፍላለህ ወይ ከዚህ ዓለም ትሄዳታለህ ወይ ትገደላለህ። ደም ነው የሚያቀርቡት ለአምላካቸው፣ ደም ነው የሚጠጣው። ለዛ ነው እንደዛ። ወይ ግብር ትከፍላለህ። አምላክ ደም ነው የሚጠጣው፣ የሰው ደም ነው የሚጠጣው። አሁን ወደ ጥያቄ ቀጥል። ወደ የሰው ደም ነው የሚጠጣው አምላክ አስተምሮታቸውን ኦብዘርቨር ከሞላ ጎደል አብዛኛውን ጠይቀን አግኝተናል። ችግር የለውም። ሙሉን መልስ አለ ሼክ ኢብራሂም። ከዚህ በኋላ ክርስቲያኖቹ ክርስቲያን ምንድነው የተዘጋጀለትን ድግስ በደንብ ያውቀዋል። ደካማ መንግስት ነው የተቀበላቸው። ደካማ መንግስት በነበረበት ሰዓት ነው ሾልከው የገቡት። ያ ደካማ መንግስት ነው ይሄን ዋጋ የሚያስከፍለው ማለት ነውና ያን ደካማ መንግስት ነው መውቀስ ያለብን እንጂ አስተምሮቱን አይደለም። ደካማው መንግስት ደካማ ያው የሆነው ይህንን ትውልድ እንዲፈጠር ምክንያት ሆኗል። ሌላ ሀገር ሂድ። እኔም ለሙስሊሞች ማለት የምፈልገው ተዘጋጁ። እኛ የበላይ ነን። አዳምጥ።
አዳምጥ። የበታች ሆነ ነው አሁን የበላይ ነኝ እያልክ ያለው አትሽለጥ። ኦኬ ሌሎች ሀገሮች ሂድ፣ ካንትሪስ ክርስቲያን ሀገሮች ሂድ፣ ሀገራቸውን አስጠብቀዋሉ፣ ዳር ድንበራቸውን አስጠብቀዋሉ። ለምን? ቀድሞ ይሄ ትምህርት የተሳሳተ ትምህርት ሐዋርያ ቅዱስ ዮሐንስ እንዲህ በመልእክቱ እንደጻፈለት ጠብቆ የተቀመጠ ትውልድ አለ። አሁንም ጠብቀው የተቀመጡ ሀገሮች አሉ፣ ሀገራቸውን አልናስደፍርም ብለው። እንግሊዝ ሂድ፣ ደካማ መንግስት አሁን ስላለ አፈንግጦ መጥቶለታል። ኮርነር ስቶር ላይ ክርስቲያኖች ሲገደሉ፣ ክርስቲያኖች ሲደበደቡ ታያለ። ደካማ መንግስት ስላለ እንግሊዝ ውስጥ አሁን እየሆኑ ያሉትን በደንብ አይታችኋል። ያኔ የነበረው ደካማው መንግስት ኢትዮጵያ ውስጥ ይህንን እንዲቀድሙ ስላላወቀ አስገብቶ ራሱንም ትውልዱንም አስበላሽቷል ማለት ነው። ስለዚህ የተደገሰልን ድግስ ሁላችሁም በእርግጥ እንግዳ መቀበል ስህተት ነው ብዬ ባላስብም፣ ነገር ግን ኢትዮጵያን አጠቃላይ ከሚባል ሁኔታ ላይ ጎድቷታል። በተለይ ደግሞ የኛ አባቶች መተኛታቸው፣ ዝም ማለታቸው ትልቅ ጉዳት ያስከተለብን ይመስለኛል። ወደ ኡስታዞቹ ግጭት፣ ሁለተኛው ግጭት ላይ ልምጣ። ይሄ ልጅ የሚለውን ነገር እንስማ። ዓመቷ ነው ያገቧት የሚባለው ታሪክ እንደኔ ለምሳሌ አልቀበለው። የማልቀበልበት ምክንያት እኔ ማላደርገው ዛሬ የ6 ዓመት ሴት ልጅ አልጠይቅም። እኔ በምን ተአምር የ6 ዓመት ሴት ልጅም አልደረም። ስለዚህ 6 ዓመት የሚባለው ነገር አልቀበልም፣ እኔም አልጠይቅም፣ ልጄንም አልደረም ይላል። እስቲ ሌላኛው ኡስታዝ ደግሞ እንስማ። ሴት ጋር ትዳር መመስረት ክልክል ነው የሚል ማስረጃ የላቸው። አይሻ ምንድን ነች? ጎጃሜ ነች አይደለም፣ አረብ ነች አይደል? ሀታ በባህል መቃኘት ካለበት ወቅቱ በነበረው በመካው ባህል ነው ሊታይ የሚገባው፣ በመዲናው ባህል ነው። ከሳቸው በፊት ለሌላ ሰው ታይታ አልነበረም አይሻ ነበር። የዘጠኝ ዓመት ሴት ስላገቡ ነው፣ ዚና ስለሰሩ ስላገቡ ነብይነታቸው ከበደ አይደል? ጥሩ ከማግባትና ከዝሙት የቱ ነው የሚከፋው? የቱ ይከፋል? ግን በአንተ መጽሐፍ ውስጥ ነብይ ነው ብለህ ያመንከው ሴት አስገድዶ ገብተዋል። ነብይነቱ ግን እስካሁን ጥያቄ ምልክት ውስጥ አልገባም። ለምን? ማን ካለ ዳውድ ዓለይሂ ሰላም መጥፈር ብቻ በእጅ አዙር ባለቤትየውን ማርገዟን ሲያው ገሎ ሚስት አድርጎ ሊወስዳል። ነገር ግን እንዴት ነብይ ይሄን ይሰራል የሚል ጥያቄ አያነሱም። አሃ የዘጠኝ ዓመት ሴት ግን አያገባም ነብይ። ሴት ግን አስገድዶ ምን ሊያደርግ ይችላል? ሊደፍር ጋር ካሉ ሁለተኛ ሳሙኤል ምዕራፍ 11 ዝሙት መስራቱ የከፋ ኃጢአት ከሆነ ይሄ ሳይከል ዝሙት መስራት አይደለም። ዝሙት ለሰራበት ዳዊት ዝም አልተባለም፣ ቅጣት ተቀጥቷል። በደንብ ቅጣት፣ 4 ቅጣቶች ተቀጥቷል። ተከታታይ የሆኑ 4 ትልልቅ ቅጣቶች ተቀጥቷል። መሐመድ ምን ተቀጣ? ህፃን ልጅ በማግባቱ አስገድዶ በማግባቱ ምን ተቀጣ? የሚያስቀውን ትምህርት ደግሞ ላሳያችሁ። እነኚህ ሰዎች ስማቸው። እስኪ ኡስታዝ የሌላ ጥያቄ ልጠይቅ። አንድ ሙስሊም ፈሷ አምልጦት እያወቀ መፍሳቱን ሶላት ቢሰግድ ምን ይሆናል? እንግዲህ ሲጀመር ሰላቱ መጀመሪያውኑ ተቀባይነት ስላሌለው ሰውየው ጎንበስ ቀና ብሎ ተነሳ እንጂ ሰላቱ ተቀባይነት የለውም። ስለዚህ ሰላቱ ተቀባይነት ስለሌለው በሶላቱ ምክንያት ምን ያጋጥመዋል? ሶላቱን በትክክል ባለመስገዱ አላህ ምን ይቀጣዋል? እንግዲህ በሽንት ምክንያት ከሆነ የመቃብር ውስጥ ስቃይ ነው ተብሎ ነው የሚነገረው። በፈስ ምክንያት ከሆነ ደግሞ ሰውየው ሰላቱ ተቀባይነት ካልሆነ ሰውየው ካፊር ነው የሚሆነው። ስለዚህ ገሃነም ነው የሚገባው። ተመልከቱ እንግዲህ ፈስ ገሃነም ያስገባል ማለት ነው። ሶላቱን በትክክል አድርጓል፣ ፈሱን ብቻ ነው የፈሳው። በፈስ ምክንያት ሰውየው ገሃነም ይገባል። እንደውም በነገራችን ላይ አንዳንድ ትምህርቶች ላይ እንደውም ፊቱ ወደ አህያ በኡመል ቂያማ ጊዜ በትንሳኤ ሰዓት ላይ ፊቱ ወደ አሳማነት፣ ወደ ፈረስነት፣ ወደ አህያነት እንደሚቀየር ጭምር የሚናገሩ ሐዲሶች አሉ። በጣም የሚያሳዝነው ነገር ይሄ በጣም አሳዛኝ። ሰላም ጤና ይስጥልኝ፣ እንደምን አላችሁ? እንደከርማችኋል? ይሄን ቪዲዮ ማድረስ የምፈልገው ለኡስታዝ አቡበከር ነው። ኡስታዝ አቡበከር ካህናት፣ ቤተ ክህነት ተጠንቀቁ፣ ሃይማኖታችንን አትንኩ ብለህ መልእክት አስተላልፈሃል። ጥሩ መልእክት ነው፣ ተቀብለናል እኛም። ነገር ግን ወደ ኋላ ታሪክ መልሰሃለሁ። ምክንያቱም ይህንን ስትናገር እያስመሰልክ ያለው እኛ ቀድመን የእናንተን ሃይማኖት ነክተን እያስጠነቀከን ነው የሚመስለው። ግን እውነቱ እሱ አይደለም። እውነቱ ይሄ ነው። ወደ ኋላ በጣም ነው የምመልስህ፣ ምክንያቱም እኔ ቋሚ ምስክር ነኝ። ቋሚ ምስክርነቴ ምንድነው?
ጅማ ላይ ወይም በሻሻ ላይ የታረዱ ክርስቲያኖች ደማቸው ሳይደርቅ ወደ አፈር ሳይገቡ ሳይቀበሩ ካህኑ በቤተ መቅደስ ውስጥ ታርዶ ጥቁር በለበስንበት ሰዓት ፓልቶክ የሚባል ቴክኖሎጂ ነበረ በዛ ዘመን። ስለዚህ የመጀመሪያውን ትንኮሳ የተነኮሰው አቡሃይደር ነው። በምን? በፓልቶክ። ኢስላምና ክርስቲያን ቤት ብሎ ፓልቶክ ከፍቶ መጽሐፍ ቅዱስ የማይለውን እሱ በወደደ በፈቀደ መንገድ እየተረጎመ እያጣመመ ክርስቲያኖችን አላስገባ ብሎ በኋላ ላይ እኛም ሲብስብን ቁርአኑን ከፈት ነው። የምሬን ነው ምነግርህ። ቁርአን አይተረጎምም ከአረብኛ ውጪ፣ እንደዚህ አይባልም፣ ማንም ሊያነበው አይችልም። ሪስፔክት አድርገን ቁርአን ነክተን አናቅም ነበር። እኔ ሳድግ ቁርአን ነክቼ አላቅም። ማንም ሰው በጣም ነው ሪስፔክት የምናደርገው የነበረው፣ ምክንያቱም እናንተ ከነገራችሁን የተነሳ። ስለዚህ እሱ መጽሐፍ ቅዱስን እንደዛ እያደረገ በኢየሱስ ክርስቶስ ላይማ የተናገራቸውን ንግግሮች ልነግርህ አልችልም። የዛን ጊዜ እኛም ቁርአኑን ከፈት ነው፣ ሐዲቱን ተፍሲሩን ከፈት ነው። ከዛ በኋላ እኛም ደነገጥን ባነበብነው ነገር። የዛን ጊዜ የነበረውን ክርክር ብትሰማ ደግሞ እግዚአብሔር በቸር አሳልፎን ነው እንጂ እንተላለቅ ነበር። በጣም የከፋ ነበር። ማን የጀመረው ግን? አቡሃይደር ነው። ጥራና ጠይቀው። ፓልቶክ በምታገለግልበት ጊዜ ሚሊሁ፣ ለገሰ፣ ክሬድስታር፣ ኤፍሬም የሚባል ስም ታስታውሳለህ በለው። መች እንዳይረሳው አድርገን ነው የተነጋገርን። መች እንዳይረሳው። በዚህ አጋጣሚ ወንድሞቼ የዚያን ጊዜ የነበራችሁ ሰው ታሪካችሁን የማያቅላችሁ፣ እኔ ግን እስከ መቼም ድረስ የማረሳችሁ ወንድሞቼ፣ ለገሰ ድምጽህን ደግሜ ብሰማው በጣም ደስ ይለኛል። ፓልቶክ ላይ ታገለግል የነበርክ ወንድሜ ለገሰ፣ ክሬድስታር በሚባል ስም ትጠራ የነበረ ወንድማችን ኤፍሬም፣ ደግሜ ድምጻችሁን አሁን ፓልቶክ ወደ ቲክቶክ መጥቷልና የውኛም ነጭ ጸጉር አውጥተናል። ፕሊስ ካላችሁ እግዚአብሔር ፈቃዱ ሆኖ ደግሜ ድምጻችሁን ብሰማ ደስ ይለኛል። ደግምልሃለሁ። ኡስታዝ አቡበከር አቡሃይደርን ጥራና ሚሊሁን፣ ክሬድስታርን፣ ለገሰን፣ ኤፍሬምን ታስታውሳለህ ወይ? የሰው ሃይማኖት ነክተህ ሃይማኖታችንን ያስደፈርከው አንተ ነበርክ ወይ በልና ጠይቀው። ከዛ በኋላ በተለይ ሐዲሳቱ ሲገለጡ ኢስላምና ክርስቲያን የሚለውን ቤት ዘግቶ እኛም ብሎክ አድርጎ ቀጠለ ስድቡን። እኛም የክርስቲያኖች ቤት ከፍተን አነበብነው ከጥግ እስከ ጥግ። ስለዚህ ኡስታዝ አቡበከር አትንኩን ያልከው የተሳሳተ ነው። እኛ አልነካናችሁም፣ አልደረስንባችሁም። የጀመረው አቡሃይደር ነው። ከዛሬ 17-20 ዓመት በፊት ነው ምነግር። ሁለተኛ ለራስ ሰዎች ያስተላለፍከው መልእክት ጥሩ ነው። ምን ብለሃል? የሰው ሃይማኖት አትንኩ የናንተ ይሰደባል ብላችኋል። ያ ትክክለኛ ሁላችንም እንቀበለው ነው። ስለዚህ ወደ ሰው ወደኛ ወደ ቤተ ክህነት አንድ እጅን ከመጠቆም በፊት አራቱ ጣቶች፣ እነዚህ አራቱ ወደ አንተ ነው። አንተ ወደኛ ጠቁመሃል፣ አራቱ ግን ወደኛ። እኛ ጋር አንድ እፎይ ነው ያለው አሁን፣ ወይም ጳላዲዮስ ነው። እናንተ ጋር ያለውን ግን አስቁ። ስለዚህ የጀመረው አቡሃይደር ስለሆነ እኛ አሁንም ለሰላም በራችን ክፍት ነው። አንድም ደም በከንቱ እንዲፈስ፣ ምንም አይነት ጸብ እንዲፈጠር ፈቃደኞች አይደለንም። ሰላም ፈላጊ ከሆንክ ቁጭ ብለን መነጋገር እንችላለን። ነገር ግን በየመስጊዱ በየቦታው የምታደርጉት ዛቻና እንትን ለማንም የሚጠቅም አይመስለኝም። ዶክተር አብይ አንተን ከእስልምና ዲያቆን ዳንኤል ክብረትን ከክርስትና መርጦ ነበር። አንተ በፖለቲካውም አለ፣ በእስልምናውም አለ፣ በሃይማኖትም አለ፣ በፖለቲካውም አለ። የኛን ግን
በፖለቲካው አለ፣ በሃይማኖቱ ውሃ በልቶታል። አንድ ቀን ልብ አግኝቶ ወደ አባቱ ቤት ይመለስና እሱም ይቆም ይሆናል። እስከዛው ድረስ ግን የምነግር ነገር እኛ አልጀመርንም። አሁንም እንዲቆም ሁሉም ነገር ሰላም እንዲወርድ ከፈለክ ይሰቀል፣ ይገደል፣ እንዲህ አድርገን የበላይነታችን ይታይ የሚለው ሩጫ ስለማያዋጣ ልታደርግልን የምንፈልገው አንድ ነገር ምንድነው? እኛ አልጀመርንም። አቡ ሃይደርን ሂድና ፓልቶክ ላይ ምን አደረክ በል። እስከ ዛሬ ድረስ ኖቶ ያላቸው ሰዎች አሉ። ሰው ያለው መልእክት ይሄ ነው፣ እውነታውም ይሄ ነው። እኔ ቋሚ ምስክር ስለሆንኩ ነግርሃለሁ። ስለዚህ የሰው ሃይማኖት አትንኩ፣ የእናንተ እንዳይሰደብ። ያ ያስማማናል። መልካም ጊዜ። እናመሰግናለን ዲያቆን ሕዝቅያስን። በነገራችን ላይ ሳሂህ ኢማን ጭምር ሲወያዩበት ሲከራከሩበት የነበረ መድረክ ነው። ፓልቶክ ማለት በጣም ሰፊ ውይይት ሲደረግበት የነበረ ነው። ስለዚህ ቤተክርስቲያንን መስደብና ማንቋሸሽ ቅዱሳን ላይ ማላገጥ ጀምሮ በጣም ሰንብቷል። አሁን ገና እንዴት ተነካን እንዴት እኛ መጽሐፍ ታነቡብናላችሁ ካልሆነ በቀር ውይይቱ አሁን አይደለም። እኛ መሰደብ የጀመርነው አሁን አይደለም። በጣም ሰንበት ያለ ጊዜ ማለት ነው። ለማንኛውም ለብዙዎች እንዲደርሱ ይሄን ቪዲዮ ሼር አድርጉት። ቸር አምላካችን ቸር ያቆየን።